እዚህ ኤክስፖ ላይ ተገኝተን እያቀረብን ያለነው አዲስ አበባ ከተማ አስተዳደር አዲስ አበባን ስማርት ሲቲ ለማድረግ እየሰራ ያለው ኢኒሺዬቲቭ አለ፣ ሮድማፕ አለ፣ ፕሮግራሞች አሉ። በውስጡ ደግሞ ኢምፕሊመንት እየተሰሩ ያሉ ፕሮጀክቶች አሉ። እነሱ የደረሱበትን ቦታ ስማርት ሲቲ ኮንሰፕቱ ምንድነው፣ አዲስ አበባ ወዴት ነው መሄድ የምትፈልገው የሚሉትን ጠቅላላ ያሉ ነገሮችን ለህብረተሰቡ ለማስተዋወቅ ቴክኖሎጂዎቻችንን ለማሳየት ነው እዚህ የቀረብ ነው። በኢቴክስ 2025 ላይ አማራ ክልል ሁለት ነገሮችን ይዞ ተገኝቷል። አንደኛው ያው እንደ መንግስት ትኩረት የተሰጠው ዲጂታላይዜሽን ነው። ሌላኛው የስማርት ሲቲን በሚመለከት ሁለት ጉዳዮችን ለማሳየት እዚህ ተገኝተናል። የጤና ሚኒስቴር በአጠቃላይ የሄልዝ አርኪቴክቸር ወይ ደግሞ የጤና ሚኒስቴር አርኪቴክቸር በዲጂታል ሲገለጽ ምን ይመስላል የሚለው ፓርት ለተሳታፊዎችን ለማሳወቅ ነው የመጣ ነው። እኛ ይዘን የመጣ ነው ኦሮሚያ ክልል ውስጥ ስፔሻሊ ደግሞ በኦሮሚያ ኦፊሶች ውስጥ ያሉትን ሲስተሞችን ነው ይዘን የመጣ ነው። በኢንሃውስ አብዛኛው በኢንሃውስ ዴቨሎፕ የሆኑትን ሲስተሞችን ነው ይዘን የመጣ ነው። ብዙ ሲስተም ነው እንግዲህ የኢንቨስትመንት ሲስተም አለ፣ የካዳስተር ሲስተም አለ፣ የብዙ ሴክተሮችን ይዘን የመጣ ነው። ኖሌጅ ትራንስፈር ነው፣ ኤክስፒሪየንስ ሼሪንግ ነው። ዓለም ምን ላይ ነው ያለው የሚለውን ነገር እዚህ መተን ነው ማየት ያለብን። አይተናልም። እሱ ብቻ ሳይሆን የገቨርንመንት ኦፊሶች አሉ፣ የፕራይቬት ካምፓኒዎች አሉ፣ ኢንተርፕራይዝ ካምፓኒዎች አሉ። ብዙ አይነት ካምፓኒ አለ። እነሱ ጋር ያለው አቅም ምንድን ነው? ምን አይነት ቴክኖሎጂ አለ? እነሱ ጋር ያለው ቴክኖሎጂ ደግሞ እኛ እንዴት ከስተማይዝ አድርገን መጠቀም እንችላለን? እንዴት ሲስተማችንን አፕግሬድ ማድረግ እንችላለን? እንዴት ፊውቸር መጨመር እንችላለን የሚለውን ነገር ለመስራት ወይ ደግሞ ለማየት ብዙ ጠቀሜታ አለው ማለት ነው። የዚህ አይነት ኤክስፖዎች ሰዎች ስለ ቴክኖሎጂ ያላቸውን ስለ ሳይበር ሴኩሪቲ፣ ስለ ኤአይ፣ ስለ ተለያዩ ነገሮች ስለ ስማርት ሲቲ ያላቸውን ግንዛቤ ይጨምራል። ያ ትልቅ አድቫንቴጅ አለው። ሌላው ደግሞ መንግስት ምን እየሰራ ነው የሚለውን ህብረተሰቡ ማወቅ አለበት። እነዚህ ትልልቅ ኢንስቲትዩቶች እንደኛ አይነት እንደ ከተማ አስተዳደሩ ደግሞ እንደነ አይቲዲቢ ያሉትን አዘ ቴክኖሎጂ ከተማዋ ምን እየሰራች ነው፣ የት ጋር ነው ያለችው የሚለውን ለመረዳት ለማህበረሰቡ ትልቅ እድልን ይፈጥራል። በዋናነት እንደ ክልልም እኛ ምን እየሰራ ነው የሚለው ለሌላው ለማስተዋወቅ እድል ያገኘንበት ነው። ከሌላውም ደግሞ ምን እየሰሩ ነው፣ በተለይ ሌሎች ክልሎች ምን እየሰሩ ናቸው፣ በፌዴራል ደረጃ ምን እየተሰራ ነው፣ ዓለም አቀፍ ተቋማት ምን እየሰሩ ነው እና የቴክኖሎጂ ሌቭል ምን ላይ ነው ያለው የሚለውን ያየንበት ነው። በተለይ በዚህኛው ኢቨንት አርቲፊሻል ኢንተለጀንስ በጣም በትኩረት የታየበት ኢመርጂንግ ቴክኖሎጂ ነው። ወደፊት ብዙ ነገራችንን የሚበይን ነው አርቲፊሻል ኢንተለጀንስ። ይህንን በደንብ የተረዳንበት ያወቅንበትና ግንዛቤ ያገኘንበት ወደፊት በአሰራር ስርዓቶቻችን ላይ በፖሊሲዎቻችን ላይ በደንብ ትኩረት ሰጠን እንድንሰራ እድል የሰጠን ኢቨንት ነበር ብሎ መውሰድ ይቻላል። ሲስተሞች መኖራቸውን ሰዎች ሲስተም እንዲጠቀሙ ማስተዋወቅ ይሄ ቱል አለ። እኛም እንደ ጤና ሴክተር ደግሞ ያላየናቸውን ሶፍትዌሮች ኦር ቱሎች ሃርድዌሮች ከሌላ ሴክተሮች ጋር ማወቃችን እኛም በጣም የተሳለጠ የፔሸንት አገልግሎት እንዲኖረን ማድረግ እንችላለን።